ግንባር ራሴ ዘምታለሁ ከማለት በፊት በጣም ብዙ እድል መግለጫውም ላይ የወጣው መግለጫ ላይ ታየው በዚህ ሀገር ከስልጣን ለወረዱ ሰዎች ተሰጥቶ የማያውቅ እድል የተሰጠ መሆኑን ይገልጻል ያለው። ከዚህ በፊት ያለ የቂም የበቀል አዙሪት አንድ መንግስት ወድቆ ሌላ ሲተካ ባለስልጣናት የሚታሰሩበት የሚሞቱበት ሁኔታ እንዲያበቃ እና በሰላም በእርቅ በፍቅር እንሻገር የሚል መልእክት ነው ደጋጋሚ የቀረበው። በዚህ መንገድም ነው እነዚህን ዛሬ አገርን ህዝብን ችግር ላይ የጣሉ ኃይሎችን ለማስተናገድ የሞከረው እና ያ ጥረቱ በሙሉ ባልተሳካበት ሁኔታ መሳሪያ አንስተው አገር ለማፍረስ እስከ ሲኦል እንወርዳለን ባሉበት ሰዓት ላይ ጠቅላይ ሚኒስትሩ የሁኔታውን አሳሳቢነት ግምት ውስጥ አስገብቶ እናንተ አገር ለማፍረስ ሲኦል የምትወርዱ ከሆነ ከናንተ በላይ አምረን ምን መክታችሁ ምን ዋጋችሁ ምን እናጠፋችሁ ይሆናል የሚል አርአያነት የተሞላ ውሳኔ ወስኖ ከፊት ለፊት ለመምራት ውሳኔ አድርጎ ወደ ዘመቻ መሄዱ የሚጠበቅ ነው። በተለይ ደግሞ ትንሽ ጠጋ ብለን ጠቅላይ ሚኒስትሩን ለምናውቀው ሰው በተለያዩ አጋጣሚዎች በኢትዮጵያ ጉዳይ በኢትዮጵያ ህልውና ከመጣችሁብኝ አንገቴ ይቀላል የሚለው ንግግሩ የምር መሆኑን ለምናውቅ ሰዎች እገረመን ነገር አይደለም። ስለዚህ ተገቢም ትክክለኛ የሚሆነው ነው። በአሁኑ ዘመን በተለይ በአዋጅ በትዕዛዝ ብቻ ሳይሆን በአርአያነት መምራት አስፈላጊ የሆነበት ዘመን ነው። የተቀየረ ዘመን ላይ ነው የደረስ ነው። ብዙ ነገሮችንም በአርአያነት ለመምራት ሙከራ ሲያደርግ ነው ያየ ነው። ዛፍ ትከሉ አይደለም ያለው ጭቃ የናፈር እያቦካ የተለወሰ ሲተክል ነው ያየ ነው። ጽዳት ብሎ ሌላውን አዞ እሱ ከጽዳት ርቆ አያውቅም ያለው። እንዲህ አይነት አርአያነት ያለው አመራር ህዝብን በጣም ከፍተኛ ደረጃ የሚያነሳሳ ነው። ሞራሊም ተቀባይነት ያለው አመራር ነው። ኦፍኮርስ የሀገር ጠቅላይ ሚኒስትር በመሆኑ የተነሳ ብዙ ሰዎች ስጋት ሊገባቸው ይችላል ያለው ነገር ግን በዚህ መንገድ በመምራት ግን ሀገርን መታደግ የራሱ እምነት ነው። ትክክለኛም ነው ብዬ ነው ማስበው። ሁላችንም እንከተለዋለን፣ የሀገርም ህዝብ በሙሉ ይከተለዋል የሚል እምነት ነው ያለኝ። ማንም ከጥቂት ሀገር ከሚጠሉና ሀገርን ለማፍረስ ከሚሞክሩ ኃይሎች በስተቀር ሌላው በሙሉ ህፃን፣ ሽማግሌ፣ ሴት፣ ወጣት፣ ጎልማሳ በሙሉ የሚከተለው ነው የሚሆነው። በተለይ የጸጥታ ኃይሎች ላይ የሚፈጥረው ምን አይነት የሞራል መነቃቃት ሊኖር ይችላል ይላሉ? ትልቅ ነው። በእኛ ልምድ በቆየውም የወታደራዊ ታሪክ ውስጥ ከምናነባቸው ነገሮች አንዱ ሰራዊት በተለያዩ መንገዶች ይዋጋል። አንዱ ለዓላማው ይዋጋል። በጣም ግልጽና ሊያዋጋ የሚችል የሚያሳምን ዓላማ ካለው ይዋጋል። ሁለተኛ የሚዋጋው ነገር ለመሪው ነው። ሰራዊቱን የሚመሩ ሰዎች ማንነታቸው ወሳኝነት አለው። በአገር ደረጃ ጠቅላይ ሚኒስትር ከፊት ቀድሞ ቆርጦ መስዋዕትነት ለመክፈል የሚታገልበትን አይነት ትግል ውስጥ ያለ ሰራዊት ሞራሉ በምን ያህል ደረጃ ሊነሳ እንደሚችል መገመት በጣም ቀላል ይመስለኛል ያለው እና ከዚህ በላይ ለሰራዊቱ የሚሰጥ ክብር፣ ከዚህ በላይ ለሰራዊቱ የሚሰጥ ገጸ በረከት በአንድ ሀገር መሪ ሊኖር አይችልም። ያንን መሪ የማያሳፍር ሰራዊት በቀላሉ ሊገነባ የሚችል እርምጃ ነው ብዬ ነው ማስበው። በተለይ እንግዲህ ጠቅላይ ሚኒስትር አብይ አህመድ ከወሰኑ በኋላ በርካቶች ሲከተሏቸው ተመልክተናል። ዛሬም የተለያዩ ታዋቂ ሰዎች፣ ፖለቲከኞች፣ መላው ማህበረሰብ ከዚህ ንቅናቄ ጎን እንደሚቆሙ ያሳዩበትም ሂደት አለ። ወደኋላ ላይ ምናልባትም በተለይ በጥሪያቸው ያነሷቸውን ሀሳቦች ከውጭ ጫና ጋርም ተገናኝቶ ያለው እንመለስበታለን። ወደ አንድ ነገር ልውሰዱ። በተለይ እንደሚታወቀው ከአሸባሪ ህወሓት ጋር እየተደረገ ያለው ህልውና የማስከበር ዘመቻ አንድ ዓመት ያህል ጊዜያቶችን ሄደዋል። እጅግ አንጸባራቂ የሚባሉ ድሎችም የተገኙባቸው ሁኔታዎች አሉ። ከዛ ጎን ለጎን ደግሞ አሸባሪ ህወሓት በሰብአዊነት ላይ ያደረሳቸው ጥቃቶች ያደረሳቸው ጉዳቶች በርካቶች ናቸው። በአንድ ወቅት በመጽሐፎ እርስዎም በተለይ ከአሸባሪ ህወሓት ቡድን ባህሪ ጋር አያይዘው ያነሷቸው ነገሮች ነበሩና ከዚህ ባህሪው መነሻነት አያይዘው አሁንም በተለይም በህልውና ዘመቻው ሂደት ውስጥ የተደረሰበት ደረጃ አለና አሁን ላይ የተደረሰበት የህልውና ምዕራፍ የህልውና ዘመቻ ምዕራፍን እንዴት ይመለከቱታል እርስዎ? ለእኔ ለውጡ በመጣበትም ሰዓት ላይ ቢሆን የእነሱን ታሪክ እናውቀዋለን። እንግዲህ ብዙ ጊዜ ደጋግመን ተናግረናል። ረጅም ጊዜ ነው ከወያኔ ሰዎች ጋር የምንተዋወቀው። ገና ወጣት በነበርንበት ትምህርት ቤት አንስቶ በትግራይ ምድርም በኋላም ለጥቂት ጊዜ መጥቼ ከነሱ ጋር የረባ ነገር ይሰራሉ በሚል መጥቼ በሰራሁበትም ሰዓት ላይ ያውቃቸዋለሁ እና ይሄንን ሚዛን ውስጥ አስገብቼ ዛሬ በአገር ላይ ያደረሱትን መከራና ፍዳ
አገር ለማፍረስ ከሲኦል እንወርዳለን የሚለውን አመለካከታቸው ለእኔ አላስገረመኝም። ያለው ከመነሻው ጀምሮ እኛ ነን የተሳሳት ነው። ባለማወቅ የሚያደርጉት ነገር ሊሆን ይችላል። ከዚህ ሀገር ተወልደው እንዲህ አይነት ጸረ ኢትዮጵያ የሆነ አመለካከት ሊኖራቸው አይችልም። በዚህ ደረጃ ለይቶ ከዚህ ድሀ ህዝብ ይህንን ያህል ሊዘርፉ ትንሽ ሲጠግቡ ያቆማሉ የሚል እምነት ነው የነበረን። ጥፋተኞቹ እኛ ነን። እነሱ ይሄ ሁሉ ባህሪያቸው ገና እንደ ድርጅት በተመሰረቱ በአጭር ጊዜ ውስጥ የታየ ነገር ነው። ስለዚህ አሁን ኢትዮጵያ ላይ ያደረሱት ያለውን እየፈጸሙት ያለውን ነገር እኔ እንግዲህ በተደጋጋሚ ተነግሯል። ያለው ብዙ የውጭ ወራሪዎች ኢትዮጵያን ሊወሩ መጥተዋል። ያለው ኢትዮጵያ ህዝብ መክቷቸው ሄደዋል። ጥቂት እድል አግኝተውም ለ5 ዓመትም ጣሊያኖች ተስፋፉበት ሁኔታ ነበር፣ ሀገሩን ባይቆጣጠሩትም። ማንም የውጭ ወራሪ ግን ያላደረገውን ነገር የሚያደርጉ ሰዎች ሆነው ነው የተገኙት። ያለው ዝም ብሎ መውረር ብቻ አይደለም ያለው ንብረትና ሀብት ማቃጠል፣ የገበሬው ተመልሶ እንዳያገግም በሚያደርግ ደረጃ የእርሻና የእርባታ በሬዎቹና ከብቶቹን መግደል፣ ከዛ አልፈው ህዝብን እንደ ህዝብ ዲሞራላይዝ የሚያደርግ ቅስም የሚሰብር ነገር፣ ሴቶችን በእድሜ እንኳን ወሰን ሳያደርጉ የሚደፍሩበትን፣ ሴቶችን በልጆቻቸው ፊት የሚደፍሩበትን፣ ህፃናትን የሚደፍሩበትን ሁኔታ ነው የፈጠሩት። ያለው ማን ነው? በየትኛው ዓለም ነው እንዲህ አይነት አሰቃቂ የሆነ ግፍ በህዝብ ላይ የፈጸመ ብለሽ ጥያቄ ብታቀርቢ እንኳን በአንድ ሀገር ውስጥ የመጡ የአንድ ሀገር ልጆች ናቸው የምትያቸው ቀርቶ የሰው ሀገር የወረሩ እንኳን እንዲህ አይነት ነገር ሲፈጽሙ ታይቶ አይታወቅም። እና ገደብ የሌለው ነገር ነው የፈጸሙት። ይሄን ግን ሊያደርጉ የሚችሉበት እምቅ የሆነ የክፋትና የእኩይነት አቅም እንዳላቸው ግን አንዳንዶቻችን በደንብ እናውቀው ነበር። አንዳንዶቻችን አላስገረመ። ኢትዮጵያ ህዝብ ግን እርግጠኛ ነኝ ከራሱ ባህል ከእምነቱ ሰው እንዲህ አያደርግም ከሚለው ነገሩ ተነስቶ በጣም ያስገረመውና ያስደነገጠ ሁኔታ ውስጥ እንደገባ እርግጠኛ ነኝ። በተለይ ወደ ቀደመው ነገራችን እስኪ እንመለስ። ጠቅላይ ሚኒስትር አብይ አህመድ በጥሪያቸው ባስተላለፉት መልእክት የውጭ ጣልቃ ገብነት ጉዳይ አንዱ ነው እና በእርስዎ ምልከታ የዚህ ሁሉ የውጭ ጣልቃ ገብነትና የምዕራባውያን ጫና ምንጩ ምንድን ነው ይላሉ? አሁን አንድ በተለይ እንግዲህ ምዕራባውያን ናቸው የውጭ ጣልቃ ገብነት በምንልበት ሰዓት ላይ አሜሪካንና የምዕራብ አውሮፓ መንግስታትን ነው በዋነኛነት መመልከት ያለብን። በተለይ ደግሞ በዋነኛነት አሜሪካ ናት። ልክ ቅድም ስለ ወያኔ እንደተናገርኩት እኛ ፖለቲካ ውስጥ የቆየን የፖለቲካ ታሪክን በደንብ የምናውቅ ሰዎች አሜሪካን አይነት መንግስታት የኛ ህዝብ በሚያውቃቸው እርዳታ ሰጭነት፣ የሰብአዊ መብት አስከባሪነት፣ ስለ ዲሞክራሲ ጨዋሂዎች ሆነው አይደለም የምናውቃቸው። ከሀገሩ ራሱ አሜሪካን ሀገር ከሚባል ሀገር ምስረታ ጋር ተያይዞ የቆየ እኩይ መሰረት ያለው መንግስታዊ ስርዓት የፈጠረ የአሜሪካን ህዝብ ደግ ሊሆን ይችላል። የፖለቲካ ስርዓቱ ውስጥ ስለ ዲሞክራሲ፣ ስለ ሰብአዊ መብት ሊወራ ይችላል። ግን በቀጣይነት በነጮች በቀይ ህንዶች ላይ የፈጸሙትን አጠቃላይ የዘር ማጥፋት ወንጀል ከዛ በኋላ አገሩን ለማልማት የጥቁር ዘር በባርነት ምን ያህል ዘመን ደምና ስጋና አጥንቱን እየከሰከሰ እዛ ቦታ ላይ ግንባታ እንዲያደርግ ደሙ እንዲመጠጥ ላቡ እንዲመጠጥ ማድረግ የገነቡት ነገር እና እስከ 1960 ዓመተ ምህረት ድረስ ጥቁር የመምረጥ መብት የሌለበት ሀገር እንዴት እንደነበረ እና ከዚህ ጋር ተያይዞ ጥቁር እንዴት እንደሚያይ ዋናው ስርዓቱ እንዴት እንደሚያይ ሶስተኛ ዓለምን እንዴት አንዳንዴ አምልጧቸው ሲናገሩ ሰምተሻል። ያለው እንደ ትራምፕ አይነቶቹ የአፍሪካን ሀገሮች እዚህ ለመድገም በማያስፈልግ ቃል ነው አንቋሸው የሚናገሩት ያለው እና ስር የሰደደ በተለይ ከደቡብ ከምትየው የዓለም ክፍል ጋራ የተያያዘ የንቀት ከንቀት ጋር ተያይዞ ይህንን ህዝብ በቦታው ከነሱ በታች ሆኖ የሚቆይበትን ያለውን ጥሬ ሀብት እንዳሻቸው የሚያዙበትን በፈለጉ ሰዓት ላይ እንደፈለጉ ማዘዝ የሚችሉበትን ሁኔታ ለዘላለም አንግሶ የሚያስቀጥል የውጭ ፖሊሲ የውጭ ግንኙነት ፖሊሲ ነው ያላቸው እና ህዝባችን ይህንን ስለማያውቅ ይሄ ቅድም የዘረዘርነውን ግፍ የሚፈጽምን አሸባሪ ብሎ መንግስት የፈረጀውን ህዝብ አሸባሪነቱ ያወቀውን ድርጅት እንዴት በዚህ ሰዓት ላይ ይደግፋሉ ብሎ ግራ ይጋባል። ለእኛ ግን ግራ አልተጋባንም። አንዱ በኢትዮጵያ ጉዳይ ላይ ጣልቃ እንዲገቡ የሚያደርጋቸው መሰረታዊ መንግስታዊ አመሰራረታቸውና የዘረጉት ስርዓት ነው። ከዚህ ውጭ ያወጣም ዴሞክራቶች መጡ፣ ሪፐብሊካን የሚባሉት ሌላ ፓርቲ ስልጣን ላይ ወጣ፣ ጥቁር መሪ እንደ ኦባማ ስልጣን ላይ ወጣ፣ ነገ ጠዋት ቻይና ሊያመጡ ይችላሉ። መሰረታዊ የውጭ ፖሊሲያቸው በማንኛውም አገር ኪሳራ
የአሜሪካንን ጥቅም ማስቀበጥ። የአሜሪካን ጥቅም ማስጠበቅ ደግሞ ሲባል በሚሊዮን የሚቆጠረውን የነጭና የጥቁርና የሂስፓኒክ ጥቅም ማስቀበጣት በጣም የተወሰነ በባንክ ዙሪያ በጦር አምራችነት ዙሪያ ንግድና ኢንዱስትሪ ያቆመ ጠባብ የሆነ ቡድን ጥቅም የሚያራምድ ስርዓት ነው። ይሄንን ጥቅም ለእነዚህ ቡድን ለማስከበር የሄዱባቸውን ርቀቶች በተለያዩ አገሮች ዝርዝር ውስጥ ብንገባ እናየዋለን። ያላደረጉት ነገር የለም። ስለዚህ አንዱ መረዳት ያለብን አሜሪካ እንደምናስበው ደግ የዋህ የሆነ ለሰዎች በሙሉ ወደ ብልጽግና ውስጥ እንዲገቡ በአንድ ሀገር ውስጥ መብት እንዲከበር፣ ፍትህ እንዲኖር፣ ዴሞክራሲ እንዲኖር ከልቡ አምኖ የሚሰራ መንግስታዊ ስርዓት የሌለው መንግስት ነው። በውጭ ሀገር ፖሊሲው ይሄን ማወቅ አለብን። ቀጥሎ አገሮች ላይ ተጽዕኖ የሚያሳድሩት በተለያዩ ምክንያቶች ነው። አንዳንድ ጊዜ በእርግማን መልኩ የሚታይ የሀገር ስጦታ አለ። አንዱ ለምሳሌ ያክል አንድ ሀገር በዓለም ካርታ የት ቦታ ነው የምትገኘው የሚል ነገር ይወስነዋል ያለው። ኢትዮጵያ አሁን በዓለም ላይ አንድ 5-6 ቦታዎች አሉ ቁልፍ የሆኑ የዓለም አቀፋዊ ትርጉም ያላቸው ቦታዎች። አሁን ይሄ ጅቡቲ፣ ሶማሊያ፣ ኤርትራ የሚገናኙበት፣ የመን የሚገናኙበት በጣም ጠባብ የሆነ የባህር ወሽመጥ አለ። እዛ ወሽመጥ ላይ ስፋቱ 12 ማይል ነው ምናምን ነው። እሱን አካባቢ የሚቆጣጠር ኃይል ጉልበትና አቅም ያለው መንግስት ምን ያህል ተጽዕኖ ማሳደር እንደሚቻል ትልቅ የሆነ የዓለም ንግድ የሚተላለፍበት ወሽመጥ ነው፣ የባህር ወሽመጥ ነው። ቀይ ባህርን ከአረቢያን ገልፍ የሚያገናኝ ከህንድ ውቅያኖስ ጋር የሚያገናኝ ነው። ተመሳሳይ በሆነ መንገድ የስዊዝ ካናል ከላይ አለ። የግብፅን አስፈላጊነት የሚያደርገው 30% የዓለም ካርጎ የሚንቀሳቀሰው በስዊዝ ካናል አካባቢ ነው። ሌላ ቦታ ላይ ተመሳሳይ የሆነ የባህር ወሽመጥ ያለበት በዚህ በሲንጋፖር እና በማሌዥያ መካከል ያለ ማላካ የሚባል የባህር ወሽመጥ አለ። ተመሳሳይ በሆነ መንገድ ሌላ ቦታ ላይ ደግሞ ይህንን ኦማንን፣ ኢራንን እና ኢራቅ አካባቢ ያለ የሆርሙዝ የሚባል ሌላ የባህር ወሽመጥ አለ። እነዚህ ቦታዎች በጣም ቁልፍ የሆነ የንግድ መርከቦች የሚያልፉባቸው፣ ነዳጅ የጫኑ ዘይቶች የሚያልፉባቸው ቦታዎች በመሆናቸው የተነሳ እነዚህ አካባቢዎች ላይ ከፍተኛ ሙሉ ቁጥጥር የማድረግ ፍላጎት ከድሮ ጀምሮ ነው እና አንዱ ኢትዮጵያ የባህር በር በነበረበት ሰዓት ላይ ትልቅ የአሜሪካ እይታና ትኩረት የሰፈረባት ቦታ እንድታደርግ አሁንም ብትሆን ከባህሩ በ50 ኪሎ ሜትር ርቀት ባለችበት ቦታ የምትገኝ 10 ሚሊዮን ሕዝብ ያላት በተለይ ደግሞ በቅርብ ጊዜ ደግሞ ከጎረቤቶች አገሮች ጋር ከነ ኤርትራ ከሶማሊያ ጋር የገባችበት ያለው ግንኙነት እዚህ አካባቢ በዓለም ካርታ አቀማመጣችንም የሚመጣ ትኩረት አለ። ከሌላው ደግሞ ከታሪክ ጋር የተያያዘም ትኩረት የሚስቡ ሀገሮች አሉ። እንደ ኢትዮጵያ አይነት ሀገር በአፍሪካ ውስጥ በነጻነት በመኖርና የአፍሪካ የነጻነት ምሳሌ በመሆን የጥቁርን ሕዝብ የሚያበረታታ ለነጻነቱ እንዲነሳ በኢኮኖሚ ራሱን እንዲችል አንድ ወጥ የሆነ ከረንሲ እንዲኖረው አንድ ወጥ የሆነ መንግስታዊ ስርዓት ውስጥ እንዲገባ የሚያደርግ እንቅስቃሴ የሚፈጥር ነገር ሊመጣ ይችላል ብለው ከሚሰጉበት አንዱ አካባቢ ቢቀሰቅሰውና ቢነሳ ከኢትዮጵያ ከተነሳ ተቀባይነቱ ጉልህ ይሆናል ብለው የሚያስቡት ቦታ ኢትዮጵያ ነው። ስለዚህ ኢትዮጵያ ሁል ጊዜ እንዲህ አይነት አህጉራዊ ኃላፊነቷን መወጣት እንዳትችል አድርጎ አዳክሞ ማስቀረት በቋሚነት የያዙት አንዱ እቅዳቸው ነው። ይሄ አንዱ ከታሪክ ደግሞ ያገኘነው የተሰሚነት እርግማን በዩ ያመጣብን ጣጣ ነው። ሌላ ምዕራባውያን ትልቁ የሚያንቀሳቀሳቸው ነገር ጥሬ ሀብት ነው። በቅርቡ ያነበብኩት መጽሐፍ ላይ እንኳን እኛን አይደለም ያለው ሰሜን ኮሪያ ላይ የሰሜን ኮሪያ ኒውክሌር መታጠቁ አይደለም አሜሪካን ከሚያሳስባት ነገር ዋናው በዓለም ላይ ሁለተኛ በማንጋኒዝ በሚባል ንጥረ ነገር ከቻይና ቀጥሎ ከፍተኛ የሆነ ክምችት ያለው ነው እና የአሜሪካን ኩባንያዎች በሰሜን ኮሪያ ያለ የፖለቲካ ስርዓት ላላ ብሎ መግባት የሚችሉበት ሁኔታ ቢፈጠር ይህንን ምን ያህል ማዕድን በማውጣትና ሀብት በማካበት ፕላን አድርገው የተቀመጡበት ሁኔታ ውስጥ ነው ያለው። እንደ ኢትዮጵያ አይነት ደግሞ በቅኝ ያልተያዘ ሀገር ላይ ሪሊ በከርሰ ምድር ምን እንዳለንም በዝርዝር የማይታወቅ ነው። ግን በጣም ሰፊ የሆነ በተለይ ከቴክኖሎጂ ጋር ግንኙነት ያላቸው ከኤነርጂ ጋር ግንኙነት ያላቸው ማዕድን ያለበት ቦታ ነው
እና ይሄ አንዱ ትልቁ ትኩረት የሚያደርጉት ቦታ ነው። ዘይት ያለበት ቦታ ላይ ትኩረት እንደሚያደርጉት አረቦችን በሙሉ በተዳከመ ሁኔታ እንዲቀጥሉ የሚያደርጉበት አንዱ ምክንያት የአረብ ዘይት ጋር የተያዘ እኛም ጋር ጥሬ ሀብት ጋር ነው። ኮንጎ ውስጥ ለምሳሌ ሁሉ ሚሊዮን ህዝብ የሚያልቅበት ምክንያት ኮንጎ ውስጥ ያለ ጥሬ ሀብት የአሜሪካንና የምዕራብ ኩባንያዎች የሚፈልጉት በመሆኑ የተነሳ ነው። እነሱ የማይቆጣጠሩት እስከሆነ ድረስ ምንም ነገር ለማድረግ አይመለሱም። ሌላ ትልቅ ትርጉም ያለው ነገር ገበያ ነው። ገበያ ደግሞ ኢትዮጵያ ባላት የእድገት ፖቴንሻል የእድገት የማደግ አቅም በጥቂት ጊዜ ውስጥ ወደ 50 ሚሊዮን ሰው ይመጣል ያለው። ይሄ በተወሰነ ደረጃ ኢኮኖሚ ካደገ ከምዕራብ አገራት ሊገዛቸው የሚችላቸው ከምዕራብ አገራት ለመሰረታዊ ልማትም ይሁን ለፍጆታ ዕቃም የሚፈልጋቸው ነገሮች በጣም ከፍተኛ የሆነ ለብዙ የአሜሪካ ኩባንያዎች ጥቅም የሚያስገኝ ነገር ብለው ነው የሚያስቡት ያለው እና እንዲህ አይነት አካባቢ ከነሱ ቁጥጥር ውጭ በምንም አይነት መንገድ እንዲወጣ አይፈልጉም ያለው። ስለዚህ እነዚህን ነገሮች በሙሉ አንድ ላይ ደምረሽ ስትመለከችው እንደ ኢትዮጵያ አይነት ቦታ ላይ እነሱ ከሌላው አገር በተለየ ፍጹም የሆነ እንደፈለጉ የሚያዙት መንግስት እስከሌለ ድረስ በራሱ መቆም የሚመኝ በራሱ መበልጸግ የሚፈልግ ለአካባቢው ልማትና ሰላምና አቅም መገንባት ህልም ያለው ከዛ አልፎ ወደ አፍሪካ የሚያልም አይነት አገር ማየት አይፈልጉም ያለው። ቢፈልጉት ያለው እንደፈለጉ ማዘዝ የሚፈልጉት መንግስት ነው። አንዱ ለምሳሌ ያክል አሁን እንግዲህ አሜሪካኖች ዲሞክራሲ ነው የሚሉት ነገር ኢትዮጵያ ውስጥ ዲሞክራሲያዊ በሆነ ምርጫ ተደርጓል አይደለም። አሜሪካኖች የሚወዱት ነገር ሆኖ እንዴት እስከ 27 ዓመት ሙሉ ዲሞክራሲያዊ ምርጫ ያላደረገን በሌብነቱ፣ በዘራፊነቱ፣ በገዳይነቱ የሚታወቅ ወያኔን ይደግፋሉ የሚል ጥያቄ ይነሳል። ስህተት መስራት የሌለብን ዴሞክራሲያዊ ምርጫ የተደረገባቸው አገሮችን አሜሪካን የማይወዱበት ሁኔታ ይኖራል። ዴሞክራሲያዊ ምርጫ ተደርጎ ያ ዴሞክራሲያዊ ምርጫ ተደርጎ የመጣው መንግስት የነሱ አሽከር ካልሆነ ሁልጊዜ ችግር ውስጥ ነው የሚወድቀው። ዴሞክራሲያዊ ደግሞ ስርዓት በተለይ ህዝብ የመረጠው መንግስት ስለሚያመጣ ህዝብን በተጠያቂነት ስለሚይዘው ለነሱ የሚያደገድግ መንግስት አይሆንም። ኢንፋክት አሜሪካኖች የሚመርጡት መንግስት ቢቻል በአምባገነን ደረጃ የተቀመጡ የአረብ መንግስታት አይነት ከህዝባቸው ጋር የተቃረኑ በዛ የተነሳ የአሜሪካንን ድጋፍና እርዳታ ካላገኙ መቆም የማይችሉ መንግስታትን ነው የሚፈልጉት። ከዛ በኋላ ይሄ አሁን ኢትዮጵያ ውስጥ ያለውን አይነት ተጠያቂነቱ ለህዝብ ነው የሚሆነው ለመረጠኝ ነው የሚል ምንም ነገር ለመወሰን ህዝብን እየፈራ የሚሄድ መንግስት እነሱን ግምት ውስጥ የማያስገባ አይነት መንግስት ፈጽሞ በምድር ላይ የማይወዱት ነው እና የዚህ አይነት መንግስት በተመረጠባቸው ቦታዎች በሙሉ መፈንቅለ መንግስት አካሂደዋል። በላቲን አሜሪካ ሀገሮች ውስጥ በርካታ መፈንቅለ መንግስት አካሂደዋል። ኢቭን አረብ ሀገሮች ውስጥ እንደ ኢራን አይነት ቦታ እንደ ኢራቅ ውስጥ መንግስት ገልብጠው ሲገለብጡ ኢንፋክት አሁን እኛ ተገረምን እንጂ ኢራን ውስጥ በ1953 ዓመተ ምህረት ተመርጦ የነበረውን መንግስት የገለበጡት ያለው የእስልምና እምነት አክራሪ ቡድኖችን ተጠቅመው የህዝብ አለመረጋጋትና ሰላም መጥፋትን የመፈንቅለ መንግስቱ መሰረት አድርገው ነው። እንግዲህ አሜሪካኖች አንድን ሀገር ዴሞክራሲያዊ በሆነ መንገድ የመረጠን መንግስት ለመጣል አሸባሪዎች ጋር ከመተባበር ወደኋላ የማይል ስራ የማይሰራ መንግስት ነው። ይሄን ደግሞ ከኋላ የሚያደርጉት ቅድም እንደተናገርኩት ጥቅማቸው በከፍተኛ ደረጃ ከመንግስት ጋር የተሳሰረ የጦር ኢንዱስትሪ ያላቸው ኩባንያዎች እና የባንክ ስርዓት ባንኮች ያሉበት ሀገር በመሆኑ አብዛኛው አሜሪካን የገባችበትን ጦርነት ብትመለከቺ ትልቅ ጥቅም ለጦር ኢንዱስትሪ ያስገኘ ለባንኮች ያስገኘ ነው። አሁን በኢራቅና በአፍጋኒስታን እንኳን ጦርነት ባንኮች ለአሜሪካን መንግስት በማበደር $500 ቢሊዮን ትርፍ አትርፈዋል ለጦርነቱ ብቻ። ሌላው ይሄ የጦር ኩባንያዎቻቸው ያተረፉትን ትርፍ ለመናገር ቢዘገን ነው የሚሆነው። ምክንያቱም $14 ትሪሊየን ነው አሜሪካ ያጠፋችው። ከዚህ ውስጥ ግማሹ ሄደው ያለው መሳሪያ ለሚያመርቱና አንዳንዶቹ በጦር ሜዳ ላይ ስንቅ፣ ልብስ ምናምን የሚያቀርቡ የአሜሪካን ምክትል ፕሬዚዳንት የነበረው ሰውዬ የሚያዘው ኩባንያ ነው። እስከ $70 ቢሊዮን የሚያህል ገቢ ያስገኘበት ሁኔታ እንዳለ ነው የሚነገረው። እና ማወቅ አለብን እኛ አሜሪካ ስንል
በጎን የምትሰራ አገር አድርገን መመልከት የለብንም። ምዕራባውያንም ተመሳሳይ የሆነ አመለካከት አላቸው። ከአሜሪካ ግን ይለያል። አመሰራረታቸውም ፖለቲካ ባህላቸውም በአሜሪካ ደረጃ የሚሄድ ግን ፈረንሳይንም ብትመለከቺ ኪን ጊቭ ዩ አን ኤግዛምፕል አንድ ምሳሌ ሰጥ እችላለሁ። ጋዳፊን በማጥፋትና በመግደል ደረጃ ፈረንሳዮች አንዱ ትልቁ የከነከናቸው ነገር የምዕራብ አፍሪካ ሀገሮች የፈረንሳይ ፍራንክ የሚባል አለ። እሱ ላይ የተመሰረተ ገንዘብ ነው መለዋወጫቸው። ያንን በመጠቀማቸው ብቻ 440 ቢሊዮን ዩሮ በአመት ፈረንሳይ ታገኛለች። አስቢ፣ ጠቅላላ ባጀቷ ምናምን ነገር ከ2-3 ትሪሊዮን በላይ የማያልፍ አንዲት ሀገር ከአፍሪካ ብቻ ለዚህ 440 ቢሊዮን ዶላር ነው የምታገኘው፣ ዩሮ ነው የምታገኘው። ጋዳፊ ምን ሀሳብ አመጣ? ወደ 14300 ኩንታል የሚሆን ወርቅና ብር ነበረው እና ይሄንን እሴት ተጠቅሞ በሊቢያ ዲናር በሙሉ በሚገበያዩበትን ሁኔታ ፈጥራለሁ የሚል ሀሳብ ይዞ ነው የመጣ ያለው። ይሄ ሀሳብ 440 ቢሊዮን ዩሮ በአመት ማግኘት የሚችሉበትን የፈረንሳዮች ጥቅም የሚያሳጣ ሆኖ የተገኘው እና በስነ ስርዓቱ ስትደምሪው ስትመዝኘው በየአገሩ የሚገባው ጣልቃ ገብነት ያኔ አሁን ጋዳፊ ጨቋኝ ስለሆነ ህዝቡ ለውጥ ስለፈለገ ህዝቡን እየጎዳ ስለሆነ ጣልቃ እንግባ ብለው ነው የገቡት ያለው። እያንዳንዳቸው መንግስታት ከሊቢያ ዘይት ጋራ ፈረንሳይ ከከረንሲው ጋራ ተያይዞ ለጥቅማቸው ሲሉ የገቡበትና የሊቢያን የተረጋጋ የራሱ ችግር ይኖረው መንግስቱ አገር አፍርሰው ዛሬ የማንም የሌባና የሽብርተኛ መናኸሪያ ያደረጉበትን ሁኔታ ፈጥረዋል ያለው ብዙ ቦታ ብዙ ምሳሌዎች አሉ። ስለዚህ ይሄንን ማወቅ ይኖርብናል ነው የምልሽ። መልካም፣ ሰፋ ያለ በተለይም የምዕራባውያን ጣልቃ ገብነት የትኛውን ነገር ላይ ትኩረት አድርጎ እንደሚሄድ ነው ያሳዩን። አቶ አንዳርጋቸው አንዱን ብቻ መዘዥ ልውሰድና እንነጋገርበት። በተለይ እንደምናስታውሰው የለውጡ መንግስት ከመጣ በኋላ ቀጠናው ላይ ያሉ ሁኔታዎች ወደ መረጋጋት መጥተዋል። በአፍሪካ ቀጠና ላይ ያሉ፣ በአፍሪካ ቀንድ ላይ ያሉ፣ በተለይ ኢትዮጵያ ከኤርትራ ጋር ያደረገችው የሰላም ስምምነት እንዲሁም ደግሞ የኢትዮጵያ ከሶማሊያ ጋር የሄደችባቸው ርቀቶች ከኤርትራ ጋር ያለውን ስናነሳ አንዳንዶች መጀመሪያ አካባቢ ምዕራባውያንም ጭምር ሲያንቆልጳ ሱት የነበረው ሂደት እንደነበረ እናስተውላለን። የኤርትራን ፖለቲካ በደንብ እንደሚረዳም ሰው ጭምር ይህንን አንዳንዶች እንደሚያነሱት ከኢትዮጵያ ከኤርትራ ጋር የሰላም ሂደቱ ላይ መሆኗ አንዱ ጫና ተደርጎ ይቆጠራል ይላሉና በትክክል ምንን ስለሚፈሩ ነው ምዕራባውያን የጫና መንስኤ ያደረጉት? እንግዲህ አንደኛ የኤርትራ መንግስት ምንነት ነው። በቋሚነት የኤርትራ መንግስት ቅድም አሁን የዘረዘርኩልሽን የአሜሪካን መንግስትና የምዕራብ መንግስታት ምንነት በደንብ አድርጎ ጠንቅቆ የሚያውቅ መሪዎች ያሉት መንግስት ነው። በዛ የተነሳ ምንም ነገር ለነሱ በር መክፈት ያልፈለገ መንግስት ነው። ለነሱ ባሽካርነት ማደር ያልፈለገ መንግስት ነው። ስለዚህ አስቀድመው ይሄንን መንግስት ለመጣል ያላደረጉት ሙከራ የለም። አንዱ ወያኔን በፍቅር የሚያዩበት ምክንያት አሜሪካኖቹ ይሄ የሚጠሉትን የኤርትራ መንግስት በተለያዩ ወንጀሎች በመክሰስ ማዕቀብ እንዲደረግበት በተባበሩት መንግስታት ድርጅት ሰነድ አቅራቢ ኢትዮጵያ ናት፣ ከሳሽ ኢትዮጵያ ናት። በተለያየ መንገድ የኤርትራን ተቃዋሚዎች እዚህ በማምጣት በማሰልጠን ከኤርትራ ወጣቱ በስፋት እዚህ እየመጣ ወደ ውጭ ሀገር በስደተኝነት እንዲወጣ በማድረግና ሀገሪቷን በወጣት በማራቆት ያልተደረገ ጥረት የለም። ስለዚህ ያንን አይነት ጥላቻ ያላቸው መንግስት ጋራ እርቅ በሚመጣበት ሰዓት ላይ እነሱ ገምተውት የነበረው ሌላ ነገር ነበር። አሁን በኢትዮጵያ ያለው መንግስት ተጽዕኖ አሳድሮ ሞር እንደውም የኤርትራ መንግስት ለነሱ ወደሚመች አይነት ምዕራባውያንና አሜሪካውያንን ከፈት አድርጎ ወደሚያይ ቀና በሆነ ወደሚያይ መንግስትነት ይቀይረዋል የሚል ነገር በልባቸው ተስፋ አድርገው ነው የሚፈጠረው ግንኙነት እንዲህ አይነት ለውጥ ያመጣል የሚል ነገር ስላላቸው እንጂ ከልባቸው ያንን በሁለቱ ሀገር ሰላም በመስፈኑ የተነሳ ብቻ ድጋፍ አልሰጡም። በሂደት ሲመለከቱት ግን በኢትዮጵያ ውስጥ የህዝብ ተጠያቂነት ያለበት መንግስት በሀገር ነፃ በሆነ መንገድ ሀገርን ፖለቲካ ሀገርን ኢኮኖሚ መገንባት የሚለውን ነገር መናገር ሲጀምር ይህ አካሄድና አባባል ከኤርትራ መንግስት ጋር ተመሳሳይነት ያለው የሆነ ነገር እንዳለው ሲገምቱ እነዚህ ሁለት መንግስታት ጭራሹኑ በዙሪያቸውን ያሉ ሶማሌን፣ ሱዳንም ሌላውንም የምስራቅ አፍሪካ ቀንድ ያሉትን ሀገሮች አስተባብረን
ሰፊ የሆነ የገበያ ቀጠና፣ ሰፊ የሆነ ወታደራዊ ጉልበት፣ ሰፊ የሆነ ኢኮኖሚያዊ አቅም እንገነባለን የሚለው ነገራቸው ፈጽሞ ነጮቹ የማይፈልጉት ነገር ውስጥ ነው የገባው። በዚህ የተነሳ መጀመሪያ ሰሞን ሌላ ትርፍ ያተርፋል ብለው ደግፎት የነበረው የእርቅ ስምምነት እነሱ በሚፈልጉት መንገድ ትርፍ እንደማያመጣ ሲያውቁ ትልቁ አንዱ ተቋማቸው ይሄ ነው። በእነሱ እምነት ኢትዮጵያ አሁንም ወያኔ ጊዜ እንደሚደረገው ከኤርትራ ጋር ተጣልታና ተኳርፋ ኤርትራን የሚያዳክም ሁኔታ ፈጥራ በኤርትራ ውስጥ ያለው መንግስታዊ ስርዓት ወድቆ ለነሱ የሚመች አሽከር መንግስት ኤርትራ ላይ ተቋቁሞ ከ1000 ኪሎ ሜትር በላይ ርዝመት ያለውን ቅድም ያልኩሽን የባህር ወሽመጥ አጠገብ ድረስ የሚደርስ የኤርትራ የባህር ወደብ የባህር ዳርቻ መቆጣጠር ነው የሚፈልጉት ያለው። ይሄ እንደማይሆን ግልጽ በሆነበት ሰዓት ላይ በኢትዮጵያ ላይ ያላቸው ጥላቻም በአእምሮም ኢትዮጵያ ውስጥ ጣልቃ የመግባት ነገራቸው እንደጨመረው መዘንጋት ያለበት አይመስለኝም። በተለይ የምስራቅ አፍሪካ ሀገራት ይህንን በመረዳት ረገድ የት ርቀት ድረስ ሊሄዱ ይገባል? ከኢትዮጵያ ጎን በመቆምም ረገድና ቀጠና የሆነ ኢትዮጵያ የምትከተላቸው በተለይ ጎረቤት ሀገራትን ያስቀደመ የውጭ ፖሊሲም አለና ከዛ ጋር አያይዘው የሚነሱ ሀሳቦች ይኖራሉ። ያ አሁን ትልቁ ችግር በአፍሪካ ውስጥ ብዙዎቹ የአፍሪካ ሀገሮች በቅኝ ግዛት ስር ወድቀው የነበሩ ሀገሮች ናቸው። ከዛ ጋር ተያይዞ የቅኝ ገዢዎች የራሳቸውን እሴቶች የሏቸውም። የቅኝ ገዢዎቹን እሴቶች ነው የወረሱት ያለው። ይሄ በራስ መተማመን የሚባል ነገር እንዳይኖራቸው አድርገው ነው ቅኝ ገዢዎች ጥለዋቸው የሄዱት ያለው። ባህል በሚባል ደረጃ መሰረታዊ የነበረውን የህዝቡን ባህል አፍርሰው የነጮች ባህል የበላይነት እንዳለው ነጮች ከማንም በላይ ትልቅና የተለዩ ፍጥረቶች እንደሆኑ አድርጎ ገንብተውት የሄደው ነገር ዛሬም ከአፍሪካ ውስጥ አልወጣም እና አብዛኛዎቹ የአፍሪካ መሪዎች ከእንዲህ አይነቱ የቅኝ ግዛት የበታችነት ያጎነጸፋቸው ነገር ነፃ አልወጡም ያለው። በዚህ የተነሳ ይሄንን የምዕራብ አውሮፓና የአሜሪካን መንግስት የውጭ ፖሊሲ መሰረት በሚገባ ተረድቶ ከዚህ ሁሉ መከራ መውጣት የምንችለው ድህነትን ማቃለል የምንችለው አፍሪካ ውስጥ ሪሊ ሰው መብት የሚከበርበት ፍትህ የሰፈነበት ነገር ማድረግ የምንችለው በራሳችን በምናደርገው ጥረት እንጂ ከየትም ቦታ በሚመጣ ችሮታም እርዳታም አይደለም ወይንም ሀሳብም አይደለም በሚል ደረጃ የሚነሱ አፍሪካ መሪዎች አታገኝም ያለው። ይሄ ሀሳብ ያለው እንደ ኢትዮጵያ አይነት ሀገር ውስጥ ነው። ለዚህ ነው የአፍሪካ ምሁራን ተሰብስበው ኢንፋክት የአፍሪካን ነፃ የሚያወጣውን ርዕዮተ ዓለም ኢትዮጵያዊነትን ብለው ያሉበት ሁኔታ የተፈጠረው ያለው። እንዲህ አይነት ርዕዮተ ዓለም ሳይኖረን ነፃ ልንወጣ አንችልም፣ ከነጭ ባርነት ከድህነት አንወጣም ያሉበት ምክንያት። ስለዚህ ይህ አሁን የምትይው ነገር በጎረቤቶቻችን አካባቢ ከኤርትራ በስተቀር ሌሎቹ ሀገሮች ምን ያህል ሁለቱ ሀገሮች እንደሚሰማቸው ይሰማቸዋል የሚለው አጠያያቂ ነው። ምክንያቱም ሲወላውሉም ታያለሽ በየጊዜው። ነገር ግን አሁን እየጨመረ እየተስፋፋ ያለ በተለይ በህዝብ ውስጥ ግልጽ የሆነ ነገር አለ። ከአሜሪካኖች ከአውሮፓውያን ጋር በተደረጉ ግንኙነቶች እርዳታ ተብሎ በሚሰጡ ነገሮች ከአመት አመት ፈቀቅ የማይል ኢኮኖሚ እንዳለው ምንም የሚለወጥ ነገር እንደሌለው አፍሪካ በራሱ መቆም አለበት የሚል ነገር በህዝብ ውስጥ እየተስፋፋ እየሄደ ስለሆነ ይሄ በህዝብ ውስጥ ያለ እምነት መሪዎችንም የመቀየር አዳዲስ መሪዎች የማውጣት እድሉ በጣም ትልቅ ነው። በተለይ ደግሞ ኢትዮጵያ መሪነቱን ከወሰደች ድሮ በራሷ ብቻ ዘግታ ራሴ ልቀይር የሚለውን ነገር ትታ ፓን አፍሪካን የሆነውን አፍሪካ አቀፍ የሆኑ ራዕይዋን ማስቀመጥም በዚህ ደረጃ ለሚሰሩ ስራዎችም ትኩረት የምትሰጥ ከሆነ አድማጯ በጣም ብዙ ነው። ኦፍኮርስ በዛ ልክ በአድማጯ መብዛት ልክ ጠላቷም እንደሚበዛ የታወቀ ነው። ግን ቆርጣ ይሄንን መስመር መከተል ያለባት ይመስለኛል። እነዚህ ሀገራት በተለይ አንዳንድ አሜሪካና አንዳንድ ምዕራባውያን ሀገራት በተለይም አሜሪካ በዋናነት ወታደራዊ ጣልቃ ገብነት ድረስ እስከ መዝለቅ ሀገራት ላይ የተመለከትናቸው ማሳያዎች አሉና አሁን ላይም ኢትዮጵያ ላይ እንደዚህ አይነት ነገሮች ለማሳየት ፍንጮች በተደጋጋሚ መታየት ነገሮች አሉና በእርግጥ ይህንን የወታደራዊ ጣልቃ ገብነትን ያደርጉታል ብለው ያስባሉ? ባያደርጉትስ እንዲህ አይነት ወሬዎች እንዲህ አይነት አሉባልታዎች እንዲስፋፉ የተፈለገበት ምክንያት ምንድን ነው ይላሉ? ኦኬ፣ በመጀመሪያ ያደርጉታል ወደሚለው እንሂድ። ሊያደርጉ የሚገፋፋቸው ነገር ምንድን ነው? በተለያዩ ቦታዎች ላይ ጣልቃ የገቡባቸው ቦታዎች ላይ በብዙዎቹ ቦታዎች ላይ ከፍተኛ የሆነ ዳይሬክትሊ የሚያገኙት የኢኮኖሚ ጥቅም ያለባቸው ጣልቃ ገብነቶች ናቸው። ኢትዮጵያ ውስጥ አሁን ከነዳጅ ጋር በተያያዘ የሚያገኙት ጥቅም በሌለበት ሁኔታ
ወይንም ደግሞ በሌላ መልኩ ሊያገኙት የሚችሉት በፊት ለፊት የምናየው ነገር በሌለበት ሁኔታ አንዱ ጣልቃ የመግባት እድላቸውን ይቀንሰዋል ያለው። ሁለተኛ በአሜሪካ አሁን ባለችበት ሁኔታ ሰራዊት ኢትዮጵያ ውስጥ ማስገባት የፈለጉትን ያህል የደነዘዙና የደነቆሩ ሰዎችም እንኳን ቢሆኑ ቀጥተኛ የራሷን ወታደሮች ማስገባት እንኳን ኢትዮጵያ አይደለም አፍጋኒስታን ገብታ ያገኘችው ነገር ምን እንደሆነ የሚያቅ መንግስት ያደርገዋል የሚል እምነት የለኝም። ያንን ያህል ስህተት ይሰራሉ ብዬ አላስብም። ስለዚህ ይሄንን አይነት የማያዋጣ ነገር ውስጥ ገብተው ወታደሮቻቸውን ይልካሉ የሚል እምነት የለኝም። ማስፈራሪያ፣ በዛ ላይ ደግሞ ለወያኔ የልብ ልብ በመስጠት የሚያደርገውን ጸረ ሀገር የማፍረስ እንቅስቃሴ እንዲገፋበት በማድረግ ለነሱ የልብ ልብ የሚሰጥ ነገር ለመስጠት በአንድ በኩል፣ በሌላ በኩል ደግሞ አሜሪካን የሚያክል ትልቅ መንግስት ምናምን ነገር ከጎኑ የቆመለት አሸባሪ ቡድን እንዴት እንችለዋለን የሚል ስጋትና ጥርጣሬ በወያኔ በሚታገለው መላው የኢትዮጵያ ሕዝብ ውስጥ እንዲፈጠር በማድረግ የሚካሄድ ነገር ካልሆነ በስተቀር አሁን ባለንበት ሁኔታ አሜሪካኖች ወታደሮቻቸውን መላክ አይደለም ከርቀትም በሚደረጉ ነገሮች የሚሞክሩት ነገር ይኖራል ማለት አይደለም። ሳያስቡት ቀርተው አይደለም። ሁኔታው ግን በአጠቃላይ ይሄንን አይነቱን ጣልቃ ገብነት የሚፈቅድላቸው ስላልሆነ ነው ብዬ ነው ማስበው ነው። ሌላው ለምንድን ነው ያልሽው መግረ መንገድ የመልሸዋለሁ። የልብ ልብ ለመስጠት ነው። ሁሉን መግለጫዎቻቸውን ተመልከቺ። ሚዲያዎቻቸው እንዴት እንደሚጠቀሙበት ከኒውዮርክ ታይምስ አንስተሽ ሲኤንኤንን እና አጃንስ ፍራንስ ፕሬስ እና ሮይተርስ ከኢትዮጵያ ዜናዎችን እንዴት አድርገው እንደሚያጠናቅሩ ተመልከቺ። ትልቁ ወንጀለኛ አንድ ተብሎ ምንም ነገር ሳይነካ እየተለመነ እርቅ፣ ሰላም፣ መደመር፣ ፍቅር እየተባለ ሰራዊት በተኛበት ሰራዊት ያረደው የገደለው የሀገሪቷን መከላከያ ያፈረሰ ወንጀለኛ ቡድን ወያኔ ነው። ይህንን በአደባባይ ወጥቶ ተናግረውታል። እነሱ በሙሉ እነዚህ አሁን የጠሯቸው ሚዲያዎች ያውቁታል ያለው። ከዛ አልፎ በሺዎች አሁን ባለው በወጣው መረጃ 600 ይላል፣ ግን በሺዎች የሚቆጠሩ ሰዎችን በዘር ለይተው አማራዎች ናቸው በሚል አርደው ጨፍጭፈው የሄደ ቡድን ነው ምንም ነገር ከመምጣቱ በፊት። ይሄንን እያወቁ ጦርነቱ ማን እንደጀመረው የዘር ማጥፋት እርምጃ ውስጥ የገባ ማን እንደሆነ ከመጀመሪያው ጀምሮ እየታወቀ ይህንን አይነት ጉዳይ ፈጽሞ የማያነሳ ሚዲያ እና ኢትዮጵያ ሕግ ለማስከበር በወሰደችው እርምጃ ጦርነት ነው፣ በጦርነት ውስጥ የተፈጸሙ ነገሮችን ከሚገባው በላይ በማጋነን ተጎጂው ሽብርተኛው እንደሆነ ተጎጂው ጥፋተኛው የኢትዮጵያ መንግስት እንደሆነ አድርገው የሚያቀርቡበትን ሁኔታ አሜሪካኖች የሚያመቻቹት ለወያኔ የልብ ልብ የሚሰጥ ዓለም አቀፋዊ ሁኔታ ለመፍጠር እና በሙሉ የሚሰራው ስራ ከማስፈራራት አንስቶ አሁን አዲስ አበባ ዙሪያ ደርሰዋልና የአዲስ አበባን ኤርፖርት ሊመቱት ስለሚችሉ ምናምን ነገር የሚል ለፓይለቶችና ለኤርላይንሶች የተሰጠ ማስጠንቀቂያ ወደ ኢትዮጵያ ምንም አይነት አይሮፕላን እንዳይመጣ ለማድረግ ካልሆነ ወይንም ደግሞ አይደለም እኛ የማናውቀው እነሱ ከመሬት ወደ